ገደለቻት እኮ አሻለ ተይው እግዚአብሔር ቻባታ አላወቀችኝ ምሽሪ ይጣጀል አጃምሽ አንዴ እንዴት እንደዚህ አርግስት ማታታለሽ ምን ሆነሽ ነው እንደዚህ የምታረክስ ራሷት ቤተሰብተች እና ምን ላድርግ አካ እንደዚህ ተማቻለሽ እቺ ታስተዳራና ታችሁ ቆይ አፍሪስ ይቀራል አስቡ አትዱ ባረክ ታባሽ አንቺ አንሻት እንዴ ምን ሆነሽ ነው እና ምንም ያያታ እንዴ እኔማ ይቀድ መስሎኝ ነበር ጭራሽ ታመረች እንዴ ሙድሽ በጣም ነው የሚደብረው እሺ እና ወዴት ነው አላውቅም አሁን ዋሰ ተጎዳው ሰው የለ አቅም አፍላ ፍቅር እንግዲህ ቀጣዩን ክፍል አፍላ ፍቅርን ይዘንላችሁ መተናል ማለት ነው። ቤተሰብ በጣም ደስ የሚል ነው። የዛሬው እንግዲህ ክፍል ምን ይመስላል የሚለውን አብረን እናየዋለን። እንግዲህ የብሩክ እናት አምርረዋል ማለት ነው። ምንድነው የብሩክ እናት ለብሩክ ምንድነው ያሉት? ግብዣ አድርግላት ፊዮሪን ጥራና ቤት ግብዣ አድርግላት ብለው አዘዋል ማለት ነው። እንግዲህ ምንህናት እንዴት ነው ይሄን ያህል ኩላሊቷን ልትሰጠኝ የቻለችው በምን ምክንያት ነው እያሉ ብዙ ጥያቄዎችን እየጠየቁ ነበር። ብዙ አሁን ብሩክ ምን ለማድረግ እየሞከረ ነው የሚለው ነገር በጣም ግራ የሚያጋባ ነው። ምክንያቱም አሁን ሀሳቡም ሁሉም ነገር ወደ ፊዮሪ እየመጣ ነው። ስለዚህ እንዴት ነው ሀኒቾን ሊተዋት ነው ወይስ ላይተዋት የሚለው ነገር በጣም አስጊ ነው ማለት ነው። ምክንያቱም አሁን በቃ በሄደበት ቦታ ስለ ፊዮሪ ነው ማሰብ የጀመረው ማለት ነው። ስለ ፊዮሪ አሰበ ማለት ፍቅር ጀመረው ማለት ነው። ስለዚህ ፍቅር ከያዘው ደግሞ አደጋ ነው። ሀኒቾን ይተዋታል ማለት ነው። ስለዚህ አሁን የሰው ልጅ በውለታ ፍቅርን እያለ ሲደጋግም ነበር ራሱ። ነገር ግን አሁን ምን እያደረገ ነው ያለው? ስለ ፊዮሪ ነው። ጓደኞቹን ሲጠይቁት የፊዮሪ ነገር አስጨንቆኝ ተደባዳቢዋን ፊዮሪ ሳይሆን ሌላኛይቱን ፊዮሪ ነው እማላቃት ፊዮሪ ነው እያለ ብዙ እያወራ ነው ማለት ነው። ምክንያቱም ምን ለማድረግ እየሞከረ ነው? የብሩኬ ሀሳብ ምንድነው ሀሳቡ? እናም ብሩኬ ምንድነው ሀሳቡ? ስለ ፊዮሪ ብቻ ሆኗል ሀሳቡ ማለት ነው። እና በጣም ግራ የሚገባ ነገር ነው። አሁን እንግዲህ ምን አለ ሀኒቾ በዚህ ነገር እየተጨነቀች ነው ያለችው። ሀኒቾ እንግዲህ እነ ብሩክ ቤት ሄዳ ያው ማዘርን ስጠይቃት ምንድነው ያሏት? ትንሽ ግብዣ እናደርግና እናቷንም ልጅቷንም እንጥራት፣ እሷ ኩላሊቷን ሰጥታኛል፣ እኔ ደግሞ ግብዣ አድርጌ ቤቴ እንድትመጣ ፈልጋለሁ እና ምንህናት እንደው ምንህናት ብለው ሲጠይቋት የትምህርት ጓደኛዬ ብሎ ሲል አይደለም እንደዚህማ መስዋዕት አትከፍልልህም፣ የትምህርት ጓደኛ ብቻ አይደለችም፣ ስለዚህ የሆነ ነገር አለ፣ ለራሱ የልጅ ሚስት ብትሆን ደስ ይለኛል ብለው ሲሉ ነበር ማለት ነው። ይሄ ነገር በጣም ከባድ ነው። በዚህን ሰዓት ሀኒቾ በጣም ከፍቷት ነበር ማለት ነው። እናም እንግዲህ ያው ከባድ ነገር ነው። ሀኒቾ አሁን ያለችበት ሁኔታ ይከብዳል ማለት ነው። እና የብሩኬ እናት እንግዲህ ብሩክም እንግዲህ ከእናቱ አይወጣም ማለት ነው። ምክንያቱም ፊዮሪን አግባ ከተባለ ያገባል ማለት ነው። ለምን ይሄን ሁሉ መስዋዕት ከፍላለታለች። እንግዲህ ወደነ ኤላና ሰብልዬ ስንሄድ ደግሞ ያው እንግዲህ እሷም ፍቅረኛዋ ባለፈው በቦክስ መጥቶት ነበረ ትምህርት ቤት ውስጥ እና እሱን እንዳትከሰው ምን ላደርግልህ ስትለው እንድትሸኝኝ እንደገና ደግሞ ሳሚ ብሏት ነበረ ኤላ። ያንንም እንግዲህ ስማው ነበር። በዚህን ሰዓት ፎቶ ተነስቶ ለፍቅረኛውም ተሰጥቶ ነበር። ፍቅረኛውም እንግዲህ ኤላን ለማስደብደብ ሂዷል ማለት ነው። ያው እንግዲህ ለድርጅቶቹ ሰጥቷል ማለት ነው ፎቶውን እና አሁን ደግሞ እሷ እየሸኘችው እያለች እንግዲህ በስማ ስሙ ፍቅሯን እየገለጸችለት ነው። የኤላ ፍቅርና የሰብልዬ ፍቅር በጣም ጉድ ነው ማለት ነው። ሴቶች ስንባል እንግዲህ ያው ቅናት ትንሽ ነካ ያደርገን የለ መሲ እውነት አፍቅረዋለች ብላ እሷን ፍቅሩን እየገለጸችለት ነው ማለት ነው። እና እንግዲህ እየሸኘችው ያው ዝፈኝልኝ ሲላት እሷም ዘፍናለት ነበረ እና የዘፈነችለት ምንድን ነው ስለ ፍቅር ነበር ማለት ነው። እሱን የሚገልጽ ፍቅር ነበረ እና እሱም ከዛው ደስ ብሎታል። የሚገርም ነው ማለት ነው። የሰው ልጅ ሳይመስለው ፍቅሩን ይገልጻል ማለት ነው። እናም እንግዲህ
በዚህን አጋጣሚ ያው የተላኩት ሰዎች ሊደበድቡት የተላኩት ሰዎች እየተከታተሉት ነበረ። እናም እሷ ወደ ቤቷ ስትሄድ እሱን ለመደብደብ ሲሞክሩ ጸጋም በዛው አጋጣሚ እሱን እየተከታተለች ነበር። ምክንያቱም ማን ነው ምንድነው ስለ ደመረ የሚያውቀውና ብላ እየተከታተለችው ነበርና ሰው ሲደባደቡ እሷን ቪዲዮ ቀርጻው ነበረ። ያንን ቪዲዮ የቀረጸችው ደግሞ በጣም ከባድ ነበረ። በኋላ ደንግጣ ይሄ ልጅ ማን ነው እኔ ገደሉት ብዬ ስቀርጽ እሱ እንዴት ሊደበድባቸው ቻለ? ማንነቱ ማን ነው እያለች በጣም ገርሟት ደንግጣለች ማለት ነው። እንግዲህ ጸጋ ምን ለማድረግ ፈልጋ ነው ቪዲዮ የቀረጸችው ኤላን የሚለው ነገር እንግዲህ አይታወቅም ማለት ነው። እንግዲህ በሱ ሁኔታ ጸጋ አሁን ወደ ድሮ ማንነቷ ወደ ተንኮሏ ተመልሳለች እና ለምንድን ነው ይሄንን ልታደርግ የቻለች? ኤላን ደግሞ በምን ልታጠምደው ፈልጋ ነው የሚለው ነገር ከባድ ነው ማለት ነው። እንግዲህ ወደ አስቂቱ ጄሪ ስንመለስ እንግዲህ ጄሪዬ በጣም ግራ ገብቷታል ማለት ነው። ምክንያቱም እንግዲህ ከትምህርት ቤት ሲመጡ ማክቤል በር ላይ እየጠበቃቸው ነበረ። ጄሪዬ ስታይ ቅማል የሆነ ልጅ ለምንድን ነው እዚህ የሚጠብቀኝ ብላ ነበር። እንዴ ማክቤል ነው እንደ ብላ በደስታ ተሞልታለች ማለት ነው። ገኒዬ እንግዲህ ገኒ ምን ለማድረግ እያሰበች ነው? ቆይ የእውነት ፍቅር ያዛት እንዴ ለማስመሰል ብለው ሲጠጉት ማለት ነውና በጣም ከባድ ነው። እና እንግዲህ ሁለቱ ሲጣሉ ነበር ወንድምና እህቶቹ ማለት ነው። እንግዲህ አልልም የምር ሁለተኛ አጠገብሽ እንዳይደርስ አይሆንሽም፣ የሴት መንፈስ አለበት የታመመ ነው ብላታለች ማለት ነው። እና ስለዚህ አይጠቅምሽም እያለቻት ነው። የሆነ ጊዜ አገኘን የሆነ ጊዜ ላይ ሄደ ማለት ነው። እናም እንግዲህ እሷም ፍቅረኛዬ ነው እያለች ስታናድዳው ነበር ወንድሟን ማለት ነው። በዙ አጋጣሚ እንግዲህ እያሱ አይቷቸው ነበርና ምንድነው በእነዚህ በሁለቱ መሀል ያለው ስለዚህ ምንድነው እያለ እያያቸው ነበር። እንግዲህ ወንድምና እህት መሆናቸውን አላወቀም ማለት ነው። እናም ገኒዬም እንግዲህ ያው ምን አስባ ነው የሚለው ነገር በጣም ከባድ ነው ማለት ነው። በሱ እንግዲህ አጋጣሚ መጨረሻ በጣም ግራ የሚገባ ነገር ነው። ለምን ይሆን እንደዚህ የሆነው የሚለው ይገርማል ማለት ነው። እያሱ እንግዲህ ጄሪን ታፈቅራታለሁ እያለ እንግዲህ ሲጠይቀው ነበር ማለት ነው። እሱም አፈቅራታለሁኝ እያለ ሲል ነበር ማለት ነው። እና ምንድነው አሁን እኔ ነገሩ ከባድ ነው ማለት ነው። አሻንቲ ሁሉንም ነገር እንዳይናገር ነው የፈራት። ምክንያቱም አሁን ቀስ በቀስ እያወጣጣው ነው ያለው እያሱ እና እንዴት ነው ምንድነው ነገሩ እያለ ሲለው አይ የእሷ ፍቅረኛማ ቦቼ ብሎ ሲያበቃ አንተ ልጅ እያወጣጣኸኝ ነው እንደ ምናምን አለው ማለት ነውና በጣም ይገርማል ማለት ነው። እና እንግዲህ የነሱ ነገር ምን ይሆን የሚለው ነገር ግራ የሚያጋባ ነው። በጣም የሚገርም ነው ማለት ነው። እና ምን ይሆን መጨረሻቸው? እንደ እውነቱን ይደርስበት ይሆን እንዴ? ልክ ነው እንዳመጣጥሽ ልክ ነው እያለ እንግዲህ ኤላን ባልተጠበቀ ሁኔታ አጥምደውታል ማለት ነው። በጣም የሚገርም ነው። እንግዲህ ኤላም አምልጧል።